ይሉኝታም የሌለሽ የማታውቂ ነውር የሚለው የሙሉቀን መለሰን ሙዚቃ ሰምተን ተመልሰናል። ሙሉቀንን ስለ ሙዚቃው እጅግ ነይ ሙሉቀንን እጅግ በጣም እናመሰግናለን። አድማጮቻችን ለምን የሚለው ፕሮግራማችንን እየተከታተላችሁ ትገኛላችሁ። እኔ በስንቱ ቅጣው ነኝ ከቴክኒሻናችን ከሶስና ጋር በመሆን ይህን የህዝብ ልሳን የሆነ ፕሮግራም እያቀረብንላችሁ እንገኛለን። መልካም ቆይታ ይሁንላችሁ። እሺ አድማጮቻችን፣ አድማጭ አለ መስመር ላይ። ሄሎ አድማጫችን፣ አድማጫችን ከየት ነው? ማን እንበል? የዘወትር አድማጫችን ማን እንበል? ከየት ነው? ሞት አፍንጫዬ ስር ሆኖ ነው የምደውልልህ። አድማጫችን እንዴ ሞት አፍንጫው ስር ምን ይሰራል? እድሌ ነው። ስንት ዓመት ሞት የሚገባው ሰው እያለ ሞት የሚገባው ሰው እያለ ለምን እኔን ብዬ ሳማረር ድንገት አንተ ለምን ስትል ሰማሁ። ውይ አድማጫችን ሞት ነው እንዴ? ሞት አፋፍ ላይ ነኝ አልኩ። የምን ሞት ነው የሚያወሩት እንዴ? ሞት እንዴ? አንተ እኮ ገና ወጣት ነህ አድማጫችን። አንተ ከፊት ብዙ ተስፋ ያለህ ገና ወልደ ከብደ እኛ የደረስንበት ደረጃ ምትደርስ እኮ ገና እንቦቀቅላ ነህ። አይዞን። ሰምን ልጆች አሉ። ከሁለት ሚስት ነው የወለድኳቸው። ወይኔ መሞቴ ነው። ለምን እኔን? የምን ወይኔ ነው? በርታ በል እንጂ ምን ሆናል? አንተ ወንድ አይደለህም እንዴ? ፊት አትስጥ እንደ አሁን ሞት ምኑ ይፈራል? አንድ ነገር ልንገርህ፣ ሞትን አትፍራ። አዎ እንዲህ ልፍስፍስ ስትል ነው ሞት የሚደፍር። አድማጫችን አንድ የምስራች ልንገርህ፣ እንደውም አንተ አትሞትም። ምንድነው ማድረግ ያለብህ? በልብ በሙሉነት አልሞትም ማለት አለብህ። እስቲ አንድ ላይ ከኔ ጋር አልሞትም ትለኛለህ። እቆጥርልሃለሁ። ተዘጋጅ። 1 2 3 አልሞትም። አንዴ አልሞትም በል። ሞተ እንዴ? ሞቷል። አድማጮቻችን ወደሚቀጥለው ፕሮግራማችን ከመሄዳችን በፊት አንድ ሞቅ ያለ ቸብቸቦ ሰምተን እንመለሳለን። ምንድነው ነገርኩት አይደለም እንዴ? ያው እንግዲህ ስነ ስርዓት አቶ ምንተስኖት እንግዲህ እንዳንጣላ ቀና ይበሉ። አይ እንግዲህ በጉልበት ሻምላክ ረፉ። አቶ ምንተስኖት በጉልበት ሻምላክ እንግዲህ እንዳይጣሉኝ ተነሱ። አይ እንግዲህ ረፉ። ስለማልወድ እኮ ነው አልወድም። ይሄ ወገቤን ሸወሸኝ ራሴን ፈለጠኝ የሚሉት ከየት የመጣ ይመስሎታል? ድርቀት እኮ ነው። ታዲያ እኔ ምን ላድርግ? በፀሐይ አይንከውከው ስሎት አርፎ አይቀመጡም እና አሁን ደግሞ ተነስተው ቂቤ ያልወድም እኮ ነኝ። ሁሉን ወዶ ይቻላል? እሺ ተነሳው ይልብልብ እነሱ በቃ ውጭ አውጣም። በቃ ቤት ቁጭ ነው ሙሉ ኮሶፋው ላይ ማለሰ በባክሽ ስለጉልበት ሻምላክ ተናገርኩት አልኩት። በመጨረሻም ተሳካ። በመጨረሻም ተሳካ። አባዬ መርቀሸኝ። አባዬ መርቀኝ። ልጅህን ባርከሸኘው። ተነስ ከጉልበቴ ላይ ተነስ። አልነሳም አባ፣ ካልመረከኝ አልነሳም። ቀኝ እግሬ ሀብት ጎዳና ላይ እየተራመደ ነው። ግራዬ እንዲከተለኝ መርቀኝ አባ፣ መርቀኝ። አባ
ቶሎ ይመርቁትና ቂቤውን ልቀባውት እንዴ ቆሜ ሲያዩኝ ስራ እንኳን ያለኝ አይመስሎትም እንዴ እኔ መቻል መርቅም አልኩ ግን መርቅበት ምክንያቱን አልገባኝ ምንድነው ምን መሰለህ አባ ይኸውልህ ከልጅነቴ ጀምሮ ሳልመው የነበረው ህልሜ ተሳካ የራሴን የፈጠራ ውጤት ለሀገሬ ማበረከትበት ቀን ደረሰ የምትለውን በልና ቂቤውን ልቀባቸው ሀገሬ ሃይባይ ምሁር እንደሌላት ሁሉ የአይጥ የበረሮ የቱሃን መጫወቻ ስትሆን ማየት ውስጡን እንደብል ሲበላኝ ኖረ እውነት ነው ዘራፍ ወንዶ ታዲያ ይሄ ቁጭት ያንገበገበው በሁሉ ዘንድ የተናቀው ልጇ ዛሬ አለሁልሽ ሊላት አፉን ከፈተ ተመጨረሻው ቀን ከፍታፍ መሆኑን አወቀው ምንድነው ለሀገሬ ብሎም ለመላው ጥቁር አፍሪካ የሰላም እንቅልፍ የሚያጎናጽፍ የፈጠራ ውጤት ሙሉ ቀን ወደ ፍሬ ነገር ልመጣልህ ነው አባ እዛው ነገር አይጥ በረሮ ትንኝ ነፍሳትን ድምጥማጣቸውን ከነምንጅላታቸው የሚያጠፋ ጸረ ተባይ እና እንዲህ ስታንባርቅ የነበረው አይጥ ገለህ ነው አባ መጨረሻውን ሳታውቅ አትፍረድ ምንድነው መጨረሻው ምንም አልገባኝ አሰገድ እንዴ በቀላሉ የሚገባ ጉዳይ አይደለም እኔ ግን እንዲገባሽ አድርጌ አብራርቼ ነግሬሻለሁ በልፈጠን ስራ አለብኝ ባጭሩ አይጥና በረሮ መግደያ መርዝ ነው የሰራሁት በቃ ምኑ የፈጠራ ውጤቴን ማጣጣላችሁ ነው ገበያ ሁሉ እሱ ነው አንተን ምን አስቸገረ ብዬ ነው አማሽ ሞንሙን እኮ ነው የሚገላቸው ታት እንደው ለፋሲል በነገራችን ላይ ለመሞከሪያ የምትሆነኝ አይጥ ስላጣው በቀጥታ ባለ ድርሻ አካል በሆነችው በበረሮ ላይ ነው ምርምሬ ነው ቀድሞውንስ እኔ ቤት ውስጥ እያለሁ አይጥ እዚህ ቤት ሊፈነጭ በቤት አያያዝ ማለት መሞከሪያ የሚሆን እንደው ምን አለ አንድ ለናሙና የሚሆን ብታስቀሪ ነው እንደዚህ አለፋም ነበር ለማንኛውም ቢሆን እሺ ልጅ ሙሉ ቀን ማን እንበልህ በረሮ ገዳይ አይጥ ገዳይ ማን እንበልህ እንደ ቀላላቴው መርዝን ያህል ከባድ ነገር ነው የሰራው ለመሆኑ ለምንድን ነው የምትገላቸው አይጦቹ ነው በረሮቹ ሁለቱም ለምን ነበር ይገላቸው ጥሩ ጥያቄ ነው መልሷለሁ ቅድም ቀኝ እግሬ የት ነበር ነው ያልከኝ ሀብት ጎዳና ላይ ለምን ጠይቀኝ ሰው እንዳይወስድብህ ብዬ ነው ሄደህ ቶሎ ብለህ መልሰው ሳቃችሁ ግዴል እኔ ደግሞ በዚህ የምርምር ውጤት ወደ ላይ ካልተተኮስኩበት እኔ ሙሉ ቀን አይደለሁማ ሙሉ ቀን መጀመሪያ ልብስን በአግባቡ ተኩሶ መለሱ ብትጀምር አይሻልም ይሄ ቅቤ ያስቀባል ነቀብል እርግጠኛ ነሽ ግን ሰው ውሃ ውስጥ ሲገባ ይሞታል? ለምን አይሞትም? ሰው የብስ ፍጡር አይደል እንዴ? አሳ ስንጥብ ስላለው ነው። ሰው ግን ስንጥብ የለውም። ተማሪ ፊት ይሳቅብኝና አለቅሽ። ሄኖክ ግን ለምንድነው ትምህርት ቤት የምትሄደው? ለማር ነዋ።
ታዲያ ጥያቄ ካለ እዛው አስተማሪህን ጠይቃት መጣ። ምን ነካሽ? ምን ሆነሻል? እማይገባው ደደብ ልታስቢኝ ነው? ጥያቄ መጠየቅ እኮ ሰነፍ አያስብልም። እኛ ክፍል ግን ያስብላል። ቆይ ግን እርግጠኛ ነሽ ግን ሰው ውሃ ውስጥ ሲገባ ይሞታል? አይመለከተኝም። ግባና ሞክረው። አንዴ ሲግባብኝና አለቅሽ። እናንተ እስካሁን አልጨረሳችሁም? እኛ እኮ ጨርሰናል። አንተን ነው የምንጠብቀው። ታዲያ ምን ጠብቃላችሁ? ውጣ። ሙሌ አሳ መተንፈስ ይችላል? እንዴት አይችልም? በምን ነው የሚተነፍሰው? በትንፋሹ ነው። ሌላ በምኑ ይተነፍሳል? ሰው ውስጥ ውሃ ውስጥ መኖር ይችላል? እኔ አሁን ጊዜ የለኝ። እዛው አስተማሪ ሄደህ ትጠይቃለህ። አሁን ውጣ። እንዴ ጥላይስ? ጥላይ ማን ነው? ጥላይ ነው። ጃን ጥላይ ወይ ሙሉ ቀን ምን ይዘጋችኋል? ጥላይስ እያልኳችሁ እኮ ነው። እኛ አላየንም። እዚህ ቤት ውስጥ ከእናንተ ውጭ ማንም የለም። ጥላይን ውለዶት ጥላይን። ካላመንክ ፈትሽኝ። ምን አለበት ብትፈልጉልኝ? አጎታችሁ አይደለሁ? አባታችሁ መኪና ጠፋብኝ ቢላችሁ ዝም ብላችሁ ነው የምታዩት? ወይ ሙሉ ቀን ግድ የለም። ጥላ ብሄድ ጥላ ይተካል። ግን እንደዚህ ተናንቀን መንዘልቅ አይመስለኝም። አሁን ምን ታፈጣላችሁ? ዳውጡ እንጂ። ወይኔ ጥላዬ፣ ወይኔ ጥላዬ ጠፍቶ ማን ዘለቀ? የሎይታ መለለሽ የማታውቂ ነውር ለካ እንደ ጨካኝ ነሽ አንቺ ቢክባሬ ነውር ለተረተመች እኔም እስከ መቼ የህልም እንጀራ ነሽ የህልም እንጀራ ነሽ አቤት ዜማ የህልም እንጀራ ነሽ ምንድን ነው ሽንፍር የህልም እንጀራ ነሽ በረሮ ነው የሚለው። በረሮ የትቀምሽ የማውቀው ነው። ላራራሪዳዳም የባህር ወሸንፈር እስቲ ማህበራዊ ሚዲያው ድረገጽ ምን እንደዋለ መቼም አይምሩኝም። ዛሬስ ላይቭ እየገደልን ላይቭ እየሞትን ይሄን ያጨናንቀውት ነው የሚሆነው።
እንግዲህ ስሜን አታንሱ አይባል ይሸቅሉበት ለስንቱ እንጀራ ሆነ እሺ በስንቱ ጣው እሺ በስንቱ ቅጣው እጅጉ ቅጣው ጋዜጠኛ በስንቱ ቅጣው እሺ በስንቱ እንሰቃይ በስንቱ እንበደል ሞትን ተናንቆ ድል የረታው ጋዜጠኛ ሞቶይ መውጊያ ወዴት ነው ሞትን ጉሮሮ ለጉሮሮ ጉሮሮ ለጉሮሮ ተናንቆ የመተንፈሻ አካል ችግሮች ችግር አይደል ለሰዎች ወይ ምንድነው እንኳን አንተ ምንድነው ምን ያልኩት አለ ብቻ እዚህ የለም በለኝና ምንድነው እሱ ለምን አትረጋጋም ምንድነው የጠፋብህ ግኝቴ ተጠራይ ያይጥነ የብለው መርዝ እንደቀል ለመርዝ ነው እንደዚህ የምትሆኑ እና ቁጥጣስ ብለ ወይ ምንድን ያደረከው ምንድን ያደረከው እንደ ምንድን ነው የበላው ጣፋጭ ነው ሂሩቴ እኮ አስቀምጣልኝ ነው ግኝቴን ነው የበላው ፈጠራዬን ነው የበላው ፈጠራ ላቤን ነው የበላው ላቤን የብላም ላይጥና ለበረሮ ማጥፊያ የሰራሁትን መርዝ ነው የበላው ምን መርዝ ነው የበላው ሞቷል yes ይሰራል መርዝ ይሰራል አባዬ ቅቤ መቀባት በጣም ጥሩ ነው ያው ሞተልህ ቅቤህም ትርጉም አገኘ ማለት ነው አንጀቴ ቅቤ ጠጣ ሲሉ አበው ለካ ባናታቸው ገብቶ ነው ኧረ ምን ይሻላል አባዬ ወይ ሆስፒታል እንውሰደው ይሆን ትንሽ ረጋ በይ እስቲ ትንሽ እንጠብቀው ባትለፉ ነው የሚሻለው አይደንም ከባድ ነገር ነው ይበላል ካንተም ብሶ ታማርታለህ እንዴ አማራት አይደለም ስለማይድን ነው ይሩቴን ምን አርግትኛለሽ አንዴ ከላይ ባርኮ ሰጠኝ እኔ ምን ላርገው እረስና ማከሻውን ስራ ላርገው ይላል ደግሞ አባዬ ወጥ ነው መመለሻ ማርከሻም የለው ቆይ ለበረሩና ላይጥ እንደሰራው ተረሳችሁት እንዴ ሙሉ ቀን አሁን ምን እንዳበላው ተናገርና ቢያንስ ለዶክተሮቹ እንነግራቸዋለን ዶክተሮቹ አዎ ይሄ ሬሳ ከዚህ ቤት ከወጣ ከኔ ጋር ነው ጸብ ወርድ ከራስ ሬሳ ይቅርታ የበሰንቱ አስከሬን ለማለት ፈልጌ ነው አሁን ወሬው ተውና ከምን እንደሰራው ንገረን ቶሎ ወል እንግዲህ ሙሉ ቀን ያበዛዋል መሰለህ ማስታውሶ ነው ምነግራችሁ
ያው ትንሽ ይከብዳል እንዴ? ያው ምርምርም አይደል? የሰው ተከበለሽ ባላ ማስታወሰው ያ ትዝ የሚለኝ አትላለ እንዴ? ቶሎ ተናገር ቶሎ። እሺ እንግዲህ አንድ ማንኪያ የጥንዚዛ ቋንጣ፣ አንድ የጉንዳን የኋላ እግር፣ 3 የተፈጩ በረሮች፣ 2 ማንኪያ ማር። ከዛ አንተ ከበረሮ ነው የበረሮ መርዝ የምትሰራው? ይሮቴ እሾህን በሾህ ይለላሉ። ይሮቴ ይሄ ነገር ማይሆን ተነሽና ሆስፒታል ይሰሩ። በሕግ አምላክ በሕግ አምላክ ሬሳዬን ተራምዳችሁ ነው ይሄ ሬሳ ከዚህ ቤት የሚወጣው። ታዲያ እዚህ ቁጭ ብለን ሞቱን እንጠብቅ እና በመርፌ ከደሙ ውስጥ መርዜን አውጥተው እንዲከብሩበት ነው የሚሉትሽ? ማን ነው ያንተ መርዝ የሚወስደው? የአእምሮ ፈጠራዬ ሳይረጋገጥ ማንም ሰው ከዚህ ቤት አይወጣ። ለምን? ጣር ነው እኮ በረሯም ከመሞቷ በፊት ልክ እንደ በስዬ ብላ ነበር። ቆይ ነቃ መሰለኝ። አታረገው በስዬ አታረገው። እንዴ ማን እንቀላለድን በስዬ? ምንድነው? ወይ መተንፈስ አቆም። እኔ ደግሞ ምን አጉድዬበት ነው ብዬ በጣም ጨንቆኝ ነበረ። መርዙ በስንት ደቂቃ ነው የሚሰራው? ይሄን አታውቅም? በረሯ ለ4 ደቂቃ ተንገዳገደች። በአምስተኛው ልክ እንደ በስዬ አለችና ጠብ አለች። ዋናው ሰው በስንት ደቂቃ ይገላል ነው ተባልከው? የበረሮን 5 ደቂቃ በሰው ምታዋ አናት ከሚመታልኝ ሰሉጣ። ወይኔ የምታስሙት ወዴት? መቼም እዚህ ቆመ ስትጃጃል አላየህም። አባዬ ቦርሳዬን ይዤ መጣሁ። ሆስፒታል እንሄዳለን። አትልፊ አባዬ አትልፊ በላት። የማይሆን ነገር ከጤና ጋር ነህ ግን ምን ነው አልመስልም? ብርብ ቃጥሮ ሳልቀምስ እንዴት ነው የምሰራው? ሞኝ ነህ እንዴ? እውነትህን ነው። ቆይ እንዴት ነው የምታስበኝ አባ? ይስራ ያላረጋገጥኩትን መርዝ እንካችሁ ብዬ ለወገኔ የምሰጥ ጨካኝ ታደርገኛለህ? በበረሮ ላይ ሞክሬያለሁ አላልከኝም ነበር? ታዲያ ለምን ሞትከው? በረሮ ሌላ ሰው ሌላ። አንድ ማንኪያ ቀመስኩለት ጧ አርጎ አስተኛ። ደሜ ስለሆነ ይመስለኛል። እህትዬ ነቃ መሰለኝ። ነቃለሽ እህትዬ? ነይ ነቃለሽ። በስዬ የህልም እንጀራ ሂሩቴ ወይ የነዋይ ነው እንዴ ዘፈን? የሙሉ ቀን ነው ብዬ ህዝብ አሳስቻለሁ እኮ። ምን ተሻለ? ወይ ማን የመታቸው? በእኔ የለመዱትን አላርፍ ብለው በረገዱና አሳረፉልሽ። ሙሌ ያለልኝ። ኧረ ምንድን ነው? በህልም በረሮ እንትን ስጠብቅ አየሁኝ። በረሮ ስነዳ ሳግድ ነው ያየሁት። በረሮ እንዴማ ጉድ አሰራኝ። ወይ ያንተ ነበር እንዴ? እሱን ተው በስዬ፣ ዝም ብሎ እየቀባጠረ ነው። ነቃ በዛው ቀራለሁ እንዴ? እንዴት አልነቃም? አታረገው በስዬ አታረገው። ምኑን እባክህ መርዛ ብርቶ ገሎ ነበር። ለምን ተነሳ ብሎ ነው የሚጨቀጭቀው? አልገባኝም። ሞቼ ነበር እንዴ? ኧረ በስዬ አልሞትክም። ጦስ ነው ሩት ያደብቅኝ። ሞቼ ተነስቼ ማር አልሞትክም በስዬ። ታዲያ ምን ሆኜ ነው? በቃ ፌንት ሰርተ ነው እኮ። ያው እኮ ነው ሞቶ መነሳት ማለት እኮ ነው። በስተመጨረሻ ሞተን ድል አድርገህ ተነሳ። ታምረኛው ጋዜጠኛ። አይሆንም።
በረሮ ሂሩቴ በረሮ ወይ ተማም ደግሞ ዘላለም ወይ በረሮ ፈራው በረሮም ነቃች። የበረሮ ማስተኛ ነበር ለቀመምከው ወደ እኔ እየመጣች ነው። ቁንዶ በርበሬውን አብዝቼው ነው። ተናገራም ቅድም የጮኩት እኮ ነው ሂሩቴ። ተናገራ ምን ይዘጋል? ተናገር እንጂ ቅድም ካልተናገርኩ እያልኩ ስትፎልል አልነበረም? ተናገር። ማን ያሳየ? ዝናቡ ነው። ስራ አጣው ስለው ዩቲዩብ ላይ ቤት ቁጭ ብለህ የምትሰራው ስራ አለ ብሎኝ ነው ያየሁት። ለመሆኑ ከምንድን ነው የሰራሁት ነው ያልከው? መመሪያው እንግሊዝኛ ስለሆነ ብዙም አልገባኝም፣ ግን ሲመስለኝ በቅርብ ከምታገኙትና ከወዳደቁ ነገሮች ነው ያሉት። እኔ ግን የአበውን ዘዬ ተከትዬ የራሴንም ፈጠራ ጨምሬበት ነው የሰራሁት እና በወዳደቀ ቅድም የጮኩት እኮ ነው ሂሩቴ። ነገርከኝ እና በወዳደቀ ነገር ነው ልትገለኝ የነበረው በወዳደቀ ነገር። ግን እኮ አሁንም አልከሰርኩም። እንዴት? በረሮንም ሆነ አይጥን ከመግደል ማስተኛት አይሻልም? አባ የበረሮዋን ምርጫ ነው ያለቀው። ለምን በረሮዋን ጠይቃት እኮ። ለምንድን ነው አንተ በረሮቹን ማስተኛት የፈለግከው? ለምንድን ነው በረሮቹን ማስተኛት የፈለግኩት? ይጠይቀኛል። ተውኝ አንተ ልጅ ረፍ ብያለሁ። ሄኒ እማ ከማላችሁ ጭን አባቴን እኮ ገሎት ነበር። ሰየኔ ደመላሽ ሂድ በለው አፍንጫው። ይሄ ምን ነበር ጣናኖች የሚሏቸው? ሶላቶ። አዎ ይሄ አረ በደንብ ንገሩት እንጂ አስረጁ ሂሩቴ። ሄኒ እየተረጋጋ ይኸው። ላስቦት እኮ አይደለም በስተት ነው። እማዬ የፈሰሰው ይለቀማል አይለቀም። አባቴን እኮ ገሎት ነበር። ሄኒ ይታፈሳል ወይ ነው? አንተ አታርምም ብያለሁ። እንዴ አታርም ዘረፍ አታርመው። በረሯም ሰላቶ በስንቱ ቢሞት ይጠጋል። በሌላ በስንቱ ቢሞት ይጠጋል። ለምሮ በሞቱ ምን ችግር አለ አባዬ? በግጥም ላይ ቢሞት እንዴ? በግጥምም በበረዝም መሞት አልፈልግም። ምን ይላል? ይርግባ ደሞ አንተን ብሎ ደመኛሽ ሂሩቴ ገባች። በልተነስ አዝናናችሁ አይደለ? እቺ እኮ እቺ በረሮ አረ ጥራኝ ጫካው ላንተም ይሻልሃል ለብቻ ማደሩ። ሂሩቴ አቤት ጌታዬ፣ ምን ልርዳዎት? ገምት። ይቅርታ ጌታዬ፣ ሌሎች እንግዶች አሉብኝ። የመጡበትን ጉዳይ ይንገሩኝ እባክዎ። ለመገመት እኮ ብዙ ጊዜ አይፈጅም። ገምት። ይቅርታ ጌታዬ፣ የመጡበትን የማይነግሩኝ ከሆነ እባክዎትን ከመስኮት ዞር ይበሉልኝ። እንኳን ደስ አለ። በአምላክህ ወደ ጉዳይ። ይሄው እረፍትህ። ምን? ሰላማዊ እንቅልፍ። አልገባኝም። ለእንስሳትና ለነፍሳት ካለኝ ጥልቅ አክብሮትና ፍቅር የተነሳ አይጥና በረሮን ከምንገላቸው ብናስተኛቸው የሚል ሐሳብ መጣልኝና የሰራውት መርዝ። ይቅርታ ማለቴ ማስተኛ መርዝ። እና ምን እንርዳው? የአእምሮ ፈጠራ መብቴን እንድታረጋግጡልኝ ነው። ሌሎቻችሁ ከምሳ በኋላ ነው። ከምሳ በኋላ ይኸው ስማ፣ ይኸው እቺን መድኃኒት ሌላ ቦታ ገበያ ላይ ለያትና ከባድ ችግር ነው የሚፈጠረው።
እንዴ ሌላ ቦታ ሌላ ገበያ ላይ ሊሆን ይሄን ነገር መጥፎ ቦታ ነው ምን እንዳረፈው ንገሩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።